ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። መንግስት ማስጠንቀቂያ ተሰጠው፣ ሚሊሻው ከብልጽግና ጋር ተቆራረጠ፣ የኤርትራ ጦር ትግራይ ገብቷል ተባለ፣ ታጋቹ አባት ተለቀቁ፣ የአብይ ገበናም በለንደን በዓለም አቀፍ ጋዜጠኞች ዝግጅት ላይ የአብይ አህመድ ገበናም ለዓለም ጋዜጠኞች ተጋለጠ። በለንደን ኦነግ መግለጫውን አወጣ። ኤርዶጋንም በአዲስ አበባ ንግግራቸው ተቃውሞ ገጠማቸው። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። Abiy Ahmed, genocide, millions of children in Ethiopia. Okay, thank you. Listen, you're right, you're right, and we do as much as we can. Don't take him out, he's fine. You're right, and we should do more, and about Sudan and about Africa in general. You are right. መንግስት መዋቅር እየፈራረሰ ፋኖ የራሱን አስተዳደር መሰየሙን መቀጠሉ ታወቀ። በምዕራብ ወሎ ግንባር ከአዘዞ ነፃ በወጡ ቀጠናዎች ነው ከቀበሌ ጀምሮ የንዑስ ወረዳና ወረዳ መዋቅርን የመዘርጋት ስራ ተጠናክሮ መቀጠሉን የገለጠው የአማራ ፋኖ ምስራቅ አማራ ቀጠና ምኒልክ ዕዝ የምዕራብ ወሎ ቅርንጫፍ የሆነው ንጉስ ሚካኤል አሊ ኮር በሚንቀሳቀስበት ግንባር ነው። የአብይ አህመድ አገዛዝ ነፃ በወጡ ቀጠናዎች ጊዜያዊ መንግስት አስተዳደር መዋቅር እየዘረጋ መሆኑን የገለጠው የአስተዳደር ፍትህና ጸጥታ እንዲሁም ሌሎች ዘርፎች የሚመሩ የቀበሌ ንዑሳን ወረዳና እንደዚሁ የወረዳው ሹማምንት በህዝብ በማስመረጥ የጊዜያዊ መንግስት አስተዳደር መዋቅሩን እየዘረጋ ስለመሆኑ የኮር ህዝብ ግንኙነት እንዳስታወቀው በተለያዩ ወረዳዎች ውስጥ ህዝብን የማንቃት የማደራጀት እና ራሱን በራሱ እንዲያስተዳድር የማስቻል ሂደት ስኬታማ በሆነ አግባብ ተከናውኗል ብለዋል። ለአመራሮች ለአቅም ግንባታ የፖለቲካ ስልጠና የተሰጠ ሲሆን ህዝባቸውን በአግባቡና በተገቢው መልኩ እንደሚያስተዳድሩም እንዲህ ሲሉ ቃል ገብተዋል። በታማኝነት በግልጽነት እና አድሎ በጸዳ አግባብ ለመወጣት በአማራ ህዝብ እና በፈጣሪ ስም ቃል እንገባለን። ወራል እስኪ የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝና አሳምነው ዕዝ አሃዶች በጥምረት ወራይሉ ከተማም በዙሪያው ድል ማስመዝገባቸው ተገለጸ። የአማራ ፋኖ ብሔራዊ ምኒልክ ዕዝና አማራ ፋኖ አሳምነው ዕዝ በጋራ በመሆን ነው የአብይ አህመድን ጦር በወራይሉና ከሰኞ ገበያ ሁለት እዞች ከምሽቱ 12 ጀምሮ እስከ ሌሊቱ 7 ሰዓት በዘለቀው ውጊያ በጥምረት የጠላትን ምሽግ በአስደናቂ ሁኔታ በመስበር ነው አይቀጡ ቅጣት መቅጣታቸው የተገለጸው። ምኒልክ ዕዝ ኢያሱ ኮር እና አሳምነው ዕዝ አጼ ዘራ ያዕቆብ አንደኛ ኮር በጥምረት የጠላትን ምሽግ በአስደናቂ ሁኔታ በመሰበር አይቀጡ ቅጣት በመቅጣት ድል ተቀዳጅተዋል። ምኒልክ ዕዝ ኢያሱ ኮር እና አሳምነው ዕዝ አጼ ዘረ ያዕቆብ አንደኛ ኮር በጥምረት ታሪካዊ ቷን ወራይሉ ከተማን እና ሰኞ ገበያን ከተማ ላይ በርካታ ዙፋን አስጠባቂ መከላከያና ራሱን ጥምር ጦር በሚጠራው ወዳደር ሙትና ቁስለኛ በማድረግ ድል ማስመዝገባቸውም ታውቋል። አመራርና የጦር መኮንኖች ጭምር የተደመሰሱ እንዳሉ የውስጥ ምንጮች የገለጹ ሲሆን ከሞት የተረፉት በአምቡላንስና ኦራል ቁስለኛ ወደ ደሴ መወሰዳቸው ነው የታወቀው። በዚህም የተበሳጨው ቡድን ፋኖ ደብቃቸዋል በሚል ህብረተሰቡን እያሰቃዩት እንደሆነም ነው የተገለጸው። ይህ በእንዲህ እንዳለም በተለያዩ የአማራ ግዛቶች የሚደረገውን ተጋድሎ ጠንክሮ የቀጠለበት የመንግስት ኃይል ሙሉ መሳሪያዎችን ሁሉ ጥሎ በመሄድ በምስሉ ላይ እንደሚታየው ፋኖቹ በመረከብ ሙሉን ያልተከፈቱትን መሳሪያዎች ጭምር በቁጥጥራቸው ስር ማግባታቸው ነው የተገለጸው። በተለያዩ አካባቢዎች የሚደረገው የፋኖ ትግል በአሁኑ ሰዓት ጠንክሮ የቀጠለ ሲሆን መንግስት መሳሪያዎቹን ንብረቱንና ጦሩን እየጣለ መኮብለሉ ነው የተገለጸው። የመከላከያ ኃይልና እንደዚሁም የሚኒሻ ኃይሎች ፋኖን መቀላቀላቸውን ቀጠሉ። የ25ኛው ክፍለ ጦር ዘመቻ መሪ ከብልጽግና ሰራዊት በመክዳት ፋኖን መቀላቀሉ ነው የተገለጸው። የአገዛዙ ሰራዊት መዋቅር የሴራ አካሄድ የቀድሞ የተረዱትና ሁኔታዎቹ ለመውጣት ወይም ለማምለጥ አስቻይ ባለመሆኑ መቆየታቸውንና የአማራ ፋኖን ብሔራዊ ንቅናቄ ምህረት አዋጅ መጠቀም የውሳኔያቸው የመጨረሻ እንደሆነ በተግባር ፋኖን መቀላቀል እንዳስደሰታቸው አስረድተዋል። ከነዚህ ውስጥ ሀብታሙ አዲስ የመከላከያ 25ኛ ክፍለ ጦር ዘመቻ መሪ፣ አማረ ሽታ አድማ ብተና፣ ማማሩ መለሰ አድማ ብተና፣ ገብሬ በሌ ሚልሻዎች ከሞጣና መርጦ ለማርያም ካምፕ በመውጣት ነው
ሁሉም ከነሙሉ ትጥቃቸው በመያዝ 54ኛውን ክፍለ ጦር የተቀላቀሉ ሲሆን በክፍለ ጦሩ አመራሮች አቀባበል የተደረገላቸው መሆኑን የአማራ ፋኖ ቴዎድሮስ 201ኛው ኮር ህዝብ ግንኙነት መረጃውን ልኮልናል። በእገታ ላይ የነበሩ አባት መለቀቃቸው ተገለጸ። ልጅን ከውጭ መታለች በሚል ታግተው 300,000 ብር የተጠየቁት አባት ከ3 ቀናት እገታ በኋላ ነፃ ወጡ። በቦንጋ ከተማ ልጁ በአረብ ሀገር በቅርቡ በመምጣት ብር ይዛ መታለች በሚል ነው አባቷን አግተው 300,000 ብር የጠየቁ 2 ተጠርጣሪዎች በቁጥጥር ስር መዋላቸውን ፖሊስ የገለጸው። አዛውንቱ የካቲት 7 2018 ዓ.ም ከደቻ ወረዳ ወደ ቦንጋ ለጉዳይ በወጡበት አጋጆቹ እንደያዟቸው ሲገልጹ ስልክ ለቤተሰቦቻቸው በመደወል 300,000 ብር ካላመጣችሁ አባታችሁ አታገኙም በማለትም ያስፈራራሉ። ለ3 ቀናት ታግተው የቆዩት የ60 ዓመታት አዛውንትን ቤተሰቦቻቸው ለፖሊስ በሰጡት ጥቆማ መሰረት ነው ገንዘብ ለመስጠት መናኸሪያ አካባቢ በተቀጣጠሩበት ወቅት ፖሊሶቹ እጅ ከፍንጅ የያዟቸው። የግል ተበዳይ አጋጆቹ ልብሳቸውን አውልቀው እጅ እግራቸውን በሲባጎ አስረው በምግብና በውሃ እጦት ተዳክመው በአንድ ክፍል ውስጥ ያገኟቸው ሲሆን ወደ ሕክምና መወሰዳቸውም ነው የተገለጸው። ተጠርጣሪዎቹ ቀደም ሲል በማረሚያ ቤት የነበሩ የጥፋት ታሪክ ያላቸው ግለሰቦች እንደሆኑ የከተማው ፖሊስ አዛዥ ኢንስፔክተር ተስፋዬ አበበ ገልጸዋል። የኤርትራ ወታደሮች ትግራይ ገብተዋል፣ ህዝቡም ጦርነት ይከፍታል ብሎ በከፍተኛ ስጋት ነው ሲል ስምረት ፓርቲ ገለጸ። የትግራይ ህዝብ በጦርነት ተመናምኗል፣ ህፃናትም አልቀዋል፣ አሁንም ሊያልቁብን አይገባም፣ ይህ ጦርነት ከተጨመረበት ጠቅላላ እንደ ህዝብ ይጠፋል ማለት ነው ሲልም ቃንጪ ፓርቲ አክለዋል። በጦርነቱ የተመናመነው የትግራይ ህዝብ ዳግም ጦርነት ከተከፈተበት ህልውናው እንዳይጠፋ አሁንም ቢሆን ችግሮች በሰላማዊ መንገድ እንዲፈቱ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ናቸው ለቲካፍ ኢትዮጵያ የገለጹለት። በትግራይ የኤርትራ ሰራዊት በገፍ እየተጠጋ እንደሆነ ሁኔታውን እንዲገልጹ የትንሣኤ ስርዓት ቃንጪ ፓርቲ ሊቀመንበር አቶ ደጋፊ ጉዳፋይ ተጠይቀው አዎ እያየን ነው፣ እየሰማንም ነው፣ የችግሩ ተጋፋጭ ነን፣ ህዝቡም የችግሩ ተጋፋጭ ነው ሲሉ ነው የገለጹት። ስምረት ፓርቲም በበኩሉ በጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው የሚመራው በየከተማው ሻዕቢያ ገብቷል፣ ህዝቡ ጦርነት ይከፈታል ብሎ በከፍተኛ ስጋት ላይ ነው የሚገኘው። የትግራይ ህዝብ ከፍተኛ ጭንቀት ውስጥ መግባቱ እየተገለጸ ባለበት በዚህ ሰዓት የፌዴራል መንግስቱን በተጓዳኝ ወደ ትግራይ የሚያልፉትን የመከላከያ ሰራዊቶች ትንኮሳ እንዳይፈጸም ማስጠንቀቂያ መስጠቱም የሚዘነጋ አይደለም። ይህ በእንዲህ እንዳለ ህወሓትም ለፌዴራል መንግስቱ ማስጠንቀቂያ ሰጠ። ሰላም ፈላጊ ነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም ሲል ነው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የገለጹት። ምርጫ ቦርድ የተሰረዘው ህወሓት የተመሰረተበትን 51ኛ ዓመት የካቲት 11 በዓል ምክንያት በማድረግ ነው። ምሽት በመቀሌ ከተማ የሚገኘው የሰማዕታት መታሰቢያ ሐውልት ስር የአበባ ጉንጉን የማስቀመጥና የሻማ መብራት ስነስርዓት መከናወኑም ታውቋል። በዚሁ መርሃ ግብር ላይ ነው የተገኙት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደና የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል በትግራይ ወቅታዊ ሁኔታ ዙሪያ ተናግረዋል። መንግስትንም አስጠንቅቀዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ታደሰ ወረደ በትግራይ ህዝብ ላይ የደረሰው የጦርነት ጠባሳ በማስታወስም ንግግራቸውን የጀመሩ ሲሆን ቀሪ ጥያቄዎችን በሰላም እንዲፈቱ ጽኑ ፍላጎት እንዳላቸውን ገልጠዋል። ተፈናቃዮችን በመመለስና የትግራይ ጊዜያዊ አስተዳደር ማረጋገጥ ህጋዊ፣ ፍትሐዊና ብሔራዊ ትግራይ ህዝባዊ ጥያቄዎች ናቸው ያሉት ፕሬዝዳንቱ እነዚህ ጥያቄዎች በፖለቲካ ውይይት ለመፍታት አስተዳደራቸው የሚችለውን ሁሉ እንደሚያደርግም ተናግረዋል። ባለፈው ጦርነት ከባድ ውድመት ደርሶብናል ያሉት ፕሬዝዳንቱ ተጨማሪ መስዋዕትነትና የአካል ጉዳት ሳይከተል ለቀሪ ጥያቄዎች መፍትሄ እንዲመጣ እንደሚሰሩ አሳውቀዋል። ሰላም ፈላጊነት ድክመት እንዳልሆነ ሲያስረዱም ሰላም ፈላጊ ነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም ሲሉ ነው ለፌዴራል መንግስቱም ማስጠንቀቂያ የሰጡት። የሚቻለንን ሁሉ ሰርተን ጦርነት በማስቀረት የተረበሸው ህዝባችንን እንዲረጋጋ እንሰራለንም ሲሉ ነው የተደመጡት ፕሬዝዳንቱ። በሌላም በኩል የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በፌዴራል መንግስቱ ላይ ጥብቅ የትችትና የክስ መልእክትም ሰንዝረዋል። የፕሪቶሪያዊ ሰላም ስምምነት ከተፈረመ 3 ዓመት ቢያልፈውም ስምምነቱ በተሟላ መልኩ ባለመተግበሩ ህዝቡ አሁንም በመከራ ውስጥ ይገኛል ሲሉ ነው የገለጹት። የፌዴራል መንግስቱ የሰላም ስምምነቱን በመጣስ በትግራይ ላይ ተኩስ ከፍቷል የሚልም ክስ ሰንዝረውበታል። በትግራይ ላይ አንዣበበው አደጋ በውይይት የማይፈታ ከሆነ የትግራይ ህዝብ ህልውናውን ለማስቀጠል ወረራን የመመከትና ራሱን የመከላከል ግዴታ ውስጥ ይገባል ሲሉ ነው የተናገሩት። የሁለቱ መሪዎች ንግግር በትግራይ ክልልና በፌዴራል መንግስቱ መካከል ያለውን ግንኙነት ዳግም ወደ ጦርነት እያመራ ስለመሆኑ በግልጽ ይጠቁማልም ተብለዋል። ኦነግ መግለጫ ሰጠ።
ኦነግ በኢትዮጵያ የጦርነት ደመና አንዣቧል ሲልም አስጠንቅቋል። የኦሮሞ ነጻነት ግንባር ኦነግ የካቲት 9 2018 ባወጣው መግለጫ ነው በኢትዮጵያ የጦርነት ደመና እያንዣበበ መሆኑን በመጥቀስ ባለፉት 10 ዓመታት በኦሮሚያ በሌሎችም አካባቢዎች የቀጠሉት ግጭቶች ለአገሪቱ የጸጥታ ማህበራዊና ኢኮኖሚያዊ ቀውስ ዋነኛ መንስኤ ሆነው መቀጠላቸውንም አሳውቋል። የሀገሪቱ የጸጥታ ሁኔታን በተመለከተ መግለጫ የሰጠው ኦነግ በፖለቲካ ልዩነቶችን አሁን መፍትሄ አለማግኘታቸውን ገልጿል። በመሆኑም በሀገር ውስጥም ሆነ በውጭ የሚኖሩ የኦሮሞ ህዝብ እና የኦሮሞ ነዋሪዎች የክልላችንን ወሰን እንዲጠበቁና አንድነታቸው እንዲጠናከር ጥሪ አቅርቧል። ድርጅቱ ይህንን ማድረግ እንደ አንድ ዜጋ የሲቪል ግዴታ መሆኑንም አጽንኦት ሰጥቶበታል። በኢትዮጵያ ውስጥ የሚካሄደው የትጥቅ ግጭት መቀጠሉን የጠቀሰው መግለጫው ታሪካዊ የኦሮሞ መሬት ዝርፊያ አሁንም አልቆመም ሲል ነው የከሰሰው። እንደ ኦነግ ገለጻ የኦሮሞ በተፈጥሮ ሀብት የበለጸገች ብትሆንም ለረጅም ጊዜ የዘለቁ ግጭቶች የክልሉን ተደጋጋሚ የጦርነትና የብዝበዛ መድረክ አድርጓታል። በዚህ ምክንያት በርካታ ነዋሪዎች ለከፍተኛ ኢኮኖሚም ችግር ተጋልጠዋል ሲል በመግለጫው አሳውቋል። የአቶ አማን ፍሳጽዮን አስከሬን አዲስ አበባ ገባ። የሽኝት መርሃ ግብርም ነገ ይከናወናል ተብሏል። የኤቢሲ ቴሌቪዥን መስራችና ዋና ስራ አስፈጻሚ የነበሩት አቶ አማን ፍሳጽዮን አስከሬን ማለዳ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ መድረሱ ታውቋል። በአየር ማረፊያው ለታዋቂው የሚዲያ ሰው የክብር አቀባበል የተደረገ ሲሆን ቤተሰቦቻቸው፣ ወዳጅ ዘመዶቻቸው፣ የስራ ባልደረቦቻቸው በተገኙበት በታላቁ ስነስርዓት ታጅቦ መኖሪያ ቤታቸው አምርቷል። ለአቶ አማን ፍሳጽዮን የሚደረገው የስንብት መርሃ ግብር ነገ የካቲት 12 2018 ዓ.ም በአዲስ አበባ አድዋ ሙዚየም እንደሚከናወንም ታውቋል። ከጠዋቱ 3 ሰዓት አስከሬኑ ከመኖሪያ ቤታቸው ተነስቶ ወደ አድዋ ሙዚየም ጉዞ ያደርጋልም ነው የተባለው። የአብይ ገበና በለንደን ከፍተኛ ዓለም አቀፍ ጋዜጠኞች በተገኙበት ተጋለጠ። የለንደን ፋኖች ታሪክ ሰርተዋል። ዛሬም በለንደን ዘ ወርልድ 2026 ዝግጅት ላይ ነው የለንደን ፋኖ አባላቶች የአብይ አህመድን ግድያ፣ ማፈናቀልና በኢትዮጵያ የሚስተዋለውን በአማራ ላይ እየደረሰ ያለውን ግፍና በደል በተመለከተ ከተለያዩ የዓለም ግዛቶች የተሰባሰቡ ጋዜጠኞች በተገኙበት ነው ገበናውን እያጋለጡት። በአብይ አህመድ መንግስት እየተካሄደ ስላለው የሰው አልባ አውሮፕላኖች የንጹሐን ዜጎች ግድያና በርካታ ቤተሰቦች እየደረሰባቸው ስላለው ውድመት ጭምር ሳይቀር ነው ያጋለጡት። የለንደን ፋኖች በኢትዮጵያ በተለይም በአማራ ላይ እየተደረገ ያለው የዘር ማጥፋት ጭፍጨፋ፣ የጅምላ ግድያ ሊወገዝ እንደሚገባም ከተለያዩ የዓለም ግዛቶች ዓለም አቀፍ የመገናኛ አውታር ላይ የሚሰሩ ጋዜጠኞች በተገኙበት ነው መረጃውን ያጋለጡት። የለንደን ፋኖችም በአደባባይ ወጥተው የአብይን ገበና በሚያጋልጡበት ሰዓት የጸጥታ ኃይሎች ለመያዝ ቢሞክሩም ይሁን እንጂ መድረኩን ስትመራ የነበረችው ተዉ፣ ይናገሩ፣ ይጨርሱ ስትል እንዲህ ስል ተናግራለች። Genocide, millions of children in Ethiopia. This is yesterday, grown out of school. There's Amhara genocide, yesterday and today, the place called small city. Okay, thank you. Listen, you're right, you're right. You're right, and we do as much as we can. Don't take him out, he's fine. You're right, and we should do more, and about Sudan and about Africa in general. You are right. You are right too. There is a going on genocide in Ethiopia. There is a going on genocide. We have got a protest tomorrow. There is a going on genocide in Ethiopia. Stop Amara genocide. Stop Amara genocide. It's a shame. Stop killing Amara people. Yeah, we living. There is a genocide. We have got a protest on this street tomorrow. Just come join us. It's a shame to see this. This is not reported in London. We can stop Amara genocide. Respect, brother. There is a genocide going on in Ethiopia. የለንደን ፋኖቹ ታሪክ ነው የሰሩት። የአብይ አህመድን ገበና እንደዚህ በምስሉ ላይ የምታዩቸው ከተለያዩ የዓለም ግዛቶች እየተገኙ ታዋቂ ጋዜጠኞች ባሉበት ነው ይህንን ገበና ያጋለጡት። በተለይም ወጣቶቹ ገበናውን ካጋለጡ በኋላ ወዲያውኑ ስብሰባው መጠናቀቁ ነው የተገለጸው። የለንደን ፋኖቹን በጉዳዩ ላይ ዝርዝር ስራዎችን እንደሚሰሩ ያነጋገሯቸው ስለመሆኑም
ታውቋል። በተለይም ወርቁ እንደዚሁም ደግሞ መሳይ በቦታው ተቃውሟቸውን ለዓለም አቀፉ ጋዜጠኞች ጭምር ሳይቀር የገለጹትን ዝርዝር ጉዳይ የዘውዱ ሾው ሚዲያ ይዘንላችሁ እንመጣለን። አሁን ወደ ውጭ ዜናዎች እናመራለን። ኤርዶጋን ማስጠንቀቂያ ሰጡ። ቱርክ በአፍሪካ ቀንድ አዲስ ግጭት በፍጹም ማየት እንደማትፈልግና በቀጠናው በስቃይ ውስጥ የሚገኙ ሰዎች ላይ አዲስ ህመም መጨመር እንደማይገባ የሀገሪቱ ፕሬዝዳንት ኤርዶጋን ናቸው የተናገሩት። የአፍሪካ ቀንድ የውጭ ኃይሎችን የመፋለሚያ ሜዳ ሊሆን እንደማይገባም ፕሬዝዳንቱ አሳስበዋል። የቱርኩ ፕሬዝዳንት ማሳሰቢያውን የሰጡት ከጠቅላይ ሚኒስትር አብይ አህመድ ጋር በሰጡት የጋራ ጋዜጣዊ መግለጫ ላይ እንደሆነ ታውቋል። ኤርዶጋን ከ10 ዓመት በኋላ በኢትዮጵያ ጉብኝት ለማድረግ አዲስ አበባ የገቡት ትላንትና ከሰዓት በኋላ እንደነበረ አይዘነጋም። በኢትዮጵያ በኩል ከፍተኛ ግምት የተሰጠው የቱርክ ፕሬዝዳንት ጉብኝት አቀባበል እና ጋዜጣዊ መግለጫ በብሔራዊ ቴሌቪዥን በቀጥታ መተላለፉ ታውቋል። ኤርዶጋን 7 ደቂቃ በፈጀ የተጻፈ ንግግራቸው ካነሷቸው ጉዳዮች መካከል የአፍሪካ ቀንድ ሰሞኑኛ ፖለቲካ ሁኔታ እንደሚገኝበት ታውቋል። የዓለም ሁሉ አይን በአፍሪካ ቀንድ ላይ ባረፈበት በዚህ ሰዓት ኢትዮጵያ ረጅም ዘመናትን ያስቆጠረ የሀገረ መንግስት መዋቅርና ተምሳሌታዊ አስተዳደር የበለጠ አስፈላጊ እየሆነ መጥቷል ያሉት ፕሬዚዳንት ኤርዶጋን በአፍሪካ ቀንድ ላይ ቱርክ ያላትን አቋም አያይዘውም ግልጽ አድርገዋል። ኢትዮጵያ በምትገኝበት ቀጠና ያሉ ሀገራት ሉዓላዊነትና የግዛት አንድነት አስፈላጊነት ላይ ያለንን አቋም በተለይም አጽንኦት መስጠት ፈልጋለሁ ሲሉ ነው የተናገሩት። ፕሬዚዳንቱ በተለይም ጠቅላይ ሚኒስትር አብይ አህመድ በዚህ የጦር ጫሪነት ስራ በሚያደርጓቸው እንቅስቃሴዎች ላይ ጥንቃቄ እንዲያደርጉ ማስጠንቀቂያ መስጠታቸው ነው የታወቀው። በአፍሪካ ምንም አይነት ጦርነት እንዲካሄድ ያልፈቀዱ መሆናቸውን የገለጹት የቱርኩ ፕሬዝዳንት በተለያዩ ጊዜያቶች የብልጽግናው መንግስት የሚገልጻቸውን የጦርነት ጉሰማዎች ላይ ሊያቆም እንደሚገባም ማስጠንቀቃቸው ነው የተገለጠው። ይህ በእንዲህ እንዳለም ፕሬዝዳንቱ በአዲስ አበባ ተገኝተው የሰጡት መግለጫ ተቃውሞም አስነስቶባቸዋል። ኤርዶጋኑ የአዲስ አበባው ንግግር ከፍተኛ ተቃውሞ አስነስቷል። በትላንትናው ዕለት በአዲስ አበባ ጉብኝት ያደረጉት የቱርክ ፕሬዝዳንት ኤርዶጋን በመግለጫቸው እስራኤል ለሶማሌላንድ እውቅና መስጠቷ ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም እንደማይኖረው በድጋሚ መግለጽ ወዳለው ሲሉ ድጋሚ ተችተውታል። ይህንን ተከትሎ ነው ሶማሌላንድም ጠንካራ ተቃውሞ የታጀበ መግለጫ ያወጣችባቸው። የቱርኩ ፕሬዝዳንት ኢትዮጵያ ተገኝተው በሶማሌላንድ ጉዳይ ላይ አስተያየት መስጠታቸው ተገቢነት የሌለውም ብላ ነው አጣጣለችው። አሁን ለኢትዮጵያ ሁለት እድል የቀረበላት ይመስላል። መንግስት ከእስራኤልና ከቱርክ አንዳቸውን የሚመረጥበት ወሳኝ ሰዓት ላይ ነው የምትገኘው። አብይ አህመድ አሁንም ቢሆን ከሶማሌላንድ ጋር በቅርቡ በተለያዩ ጉዳዮች ላይ ይፈራረማል እየተባለ እየተገለጸ ካለበት አንዱ ለሶማሌላንድ እስራኤልን ተከትለው እውቅና ይሰጣሉ የሚሉ የተለያዩ አስተያየቶች እየተሰጡ ባሉበት ሰዓት ነው ኤርዶጋን ይህንን መግለጫ የሰጡት በአዲስ አበባ ተገኝተው። አብይ አሁን አጣብቂኝ ውስጥ መግባቱም ታውቋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን መስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋበዛለን። ከዜናዎቹ ጋር አብሬያችሁ የነበርኩት እኔ ዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።